የዲፕሎማሲዋ መዲና አዲስ አበባ በዚህ ሳምንት የዓለም አቀፍ ፖለቲካ እምብርት ሆና ሰንብታለች። የአፍሪካ ቀንድን የለውጥ አውሎ ንፋስ ያስተናገደችበት ወሳኝ ምዕራፍ ላይም ትገኛለች። ቦሌ ዓለም አቀፍ አውሮፕላን ማረፊያ የሀያላን ሀገራት መሪዎችንና መልእክተኞችን እያፈራረቀ አስተናግዷል። በቤተ መንግስቱ አዳራሾች የሚደረጉት የውይይት አጀንዳዎች ግን ከወትሮው የተለዩ እጅግ በጥብቅ ሚስጥር የተያዙና የቀጠናውን የሰላምና የጦርነት ጣፋንታ የሚወስኑ ሆነው ሰንብተዋል። የዚህ ድራማ ቁልፍ ተዋናይ የሆኑት የሳውዲ አረቢያው የውጭ ጉዳይ ሚኒስትር ሎል ፋይሰል ቢን ፋህራን ባለፈው ሳምንት ረቡዕ የካቲት 4 ቀን 2018 ዓ.ም አዲስ አበባ መግባታቸው እንዲሁም የቱርኩ ፕሬዝዳንት ሬሲቭ ጣይብ ኤርዶጋን ሻንጣቸውን ጠቅልለው ለጉብኝት ይመጣሉ ተብሎ መነገሩ በአፍሪካ ቀንድ ሰማይ ላይ ያንዣበበው የጦርነት ደመና ምን ያህል እንደጠቆረ የሚያመላክት ነው። ነገር ግን የዚህን ከፍተኛ የዲፕሎማሲ ጉብኝት ድባብ ሙሉ በሙሉ የቀየረውና የፖለቲካውን ጠረጴዛ የገለበጠው ባለፈው ሳምንት ምሽት ዓለም አቀፉ የዜና ወኪል ሮይተርስ ያፈነዳው ፖለቲካዊ ቦምብ ነው። ሮይተርስ በምርመራ ዘገባው ይፋ እንዳደረገው ኢትዮጵያ በድብቅ በሺዎች የሚቆጠሩ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ተዋጊዎችን በግዛቷ ውስጥ እያሰለጠነች ትገኛለች ይላል። ይህ ዜናም በካርቱም በካይሮና በሪያድ የፈጠረው ድንጋጤም ቀላል አይደለም። ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ እጄ የለበትም ገለልተኛ ነኝ ስትል የቆየችውን አቋም የሚሞግተው ይህ ዘገባ የአፍሪካ ቀንድን ቀውስ ወደ አዲስ እና እጅግ አደገኛ ምዕራፍ አሸጋግሮታል። የሳውዲው ልዑል ፋይሰል ወደ አዲስ አበባ የገቡት ይህ ዜና ዓለምን ባዳረሰ ማግስት መሆኑ ጉብኝቱን ከወዳጅነት ይልቅ ወደ ቀውስ አስተዳደር ክራይሲስ ማኔጅመንት ቀይሮታል። ሳውዲ አረቢያ ከዋሽንግተን ጋር በመሆን የጅዳውን የሰላም ንግግር ስታስተባበር የቆየችው በሱዳን ያለው እሳት ተስፋፍቶ ቀይ ባህርን እንዳያቃጥል በመስጋት ነው። አሁን ግን ኢትዮጵያ ለጄኔራል ሄምቲ ኃይሎች አርኤስኤፍ ወታደራዊ ድጋፍ እየሰጠች መሆኑ መገለጹ የሳውዲን የሰላም ጥረት ከመሰረቱ የሚሽር እርምጃ ተደርጎ በሪያድ ቤተ መንግስት ተወስዷል። ይህ ጉዳይ በቀጥታ ከሪያድ እና ከአቡዳቢ ማለትም የተባበሩት አረብ ኤሚሬቶች የጥቅም ፉክክር ጋር በእጅጉ ይተሳሰራል። በጂኦፖለቲካ ተንታኞች ዘንድ የሱዳኑ አርኤስኤፍ የኤሚሬትስ ድጋፍ እንዳለው በስፋት ይታመናል። ኢትዮጵያ ይህንን ኃይል እያሰለጠነች ነው ማለት ጠቅላይ ሚኒስትር አብይ አህመድ በሱዳን ጉዳይ ላይ ሙሉ በሙሉ ከኤሚሬትስ ጋር ተሰልፈዋል ወደሚል ድምዳሜ ይወስዳል። ሳውዲ አረቢያ ደግሞ የቀይ ባህርን ደህንነት ለኤሚሬትስ እና ለተላላኪዎቿ ብቻ አሳልፋ መስጠት አትፈልግም። የልዑል ፋይሰል አዲስ አበባ መምጣት ይህንን የኢትዮጵያና የኤሚሬትስ ወታደራዊ ጥምረት ለመበተን ወይም ቢያንስ ኢትዮጵያ በሱዳን ጉዳይ ላይ ያላትን አቋም እንድታለዝብ ለማድረግ የታለመ ስልታዊ የአጸፋ እርምጃም ካውንተር የኢትዮጵያን የኢኮኖሚ ተደላዳይነት እንደ መሳሪያ በመጠቀም አዲስ አበባን ከኤሚሬትስ ጉያ በማውጣት በቀጠናው የተመጣጠነ የኃይል አሰላለፍ ባላንስ ኦፍ ፓወር ለመፍጠር እየጣረች ትገኛለች። ነገሩን ይበልጥ ውስብስብ አስፈሪና ጊዜ የማይሰጠው የሚያደርገው ደግሞ ይህ የሮይተርስ ዜና በተሰማበት ቅጽበት የኢትዮጵያ መከላከያ ሰራዊት በገፍ ወደ ሰሜን ግንባር እየተመመ መሆኑ ነው። ከኤርትራ ጋር ያለው ውጥረት ከቃላት አልፎ ወደ መሬት ወርዷል። ፕሬዝዳንት ኢሳያስ አፈወርቂ ከግብጽና ከሱዳን ጦር ኤስኤኤፍ ጋር የፈጠሩት ጥምረት ኢትዮጵያን የመክበብ ኢንክራይስልስመንት ስትራቴጂ ነው። ጠቅላይ ሚኒስትር አብይ የሱዳንን አርኤስኤፍ እያሰለጠኑ ነው የሚባለውም ይህንን የኤርትራና ግብጽ ሱዳን ጥምረት ለመስበርና በሱዳን በኩል ለኢትዮጵያ ወዳጅ የሆነ ኃይል ለመፍጠር የተደረገ የመዳን ሙከራ ሰርቫይቫል ስትራቴጂ ሊሆን ይችላል። ኢትዮጵያ በሰሜን ከኤርትራ ጋር ጦርነት ቢገጥማት በምዕራብ በኩል በሱዳን ድንበር በግልጽ የሚተባበራትና ጀርባዋን የሚጠብቅላት ኃይል ያስፈልጋታል። የሮይተርስ ዘገባ እንደሚያመለክተው አዲስ አበባም ይህን ካርድ ለመጠቀም የወሰነች ይመስላል።
በዚህ ሁሉ የጦርነት ውጥረት ውስጥ የቱርኩ ፕሬዝዳንት ኤርዶጋን እና የሳውዲው ልዑል ወደ አዲስ አበባ የሚተሙት እሳቱ ከመስፋፋቱ በፊት ለማጥፋት ነው። ቱርክ ለኢትዮጵያ ድሮን የምታቀርብ፣ ለሶማሊያ ደግሞ የባህር ኃይል ጥበቃ የምታደርግ ባለ ሁለት ቢላዋ ተጫዋች ናት። ሳውዲ ደግሞ የቀይ ባህር ፕሮጀክቶችን ቪዥን 2030 ለመታደግ ትባዝናለች። ኢትዮጵያም በሱዳን ጦርነት ውስጥ እጇን ማስገባቷ ከተረጋገጠና በሰሜን በኩል ከኤርትራ ጋር ያለው ጦርነት ከፈነዳ ቀይ ባህር የመተላለፊያ መስመር መሆኑ ቀርቶ የጦር አውድማ መሆኑ አይቀርም። ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት በታሪካቸው እጅግ ፈታኝና ውስብስብ በሆነ የእሳት ቀለበት ውስጥ ይገኛሉ። ከሰሜን በኩል የኤርትራና የግብፅ ወታደራዊ ጥላ ሲያጥላባቸው፣ በምዕራብ በኩል ደግሞ የሱዳን ጦርነት እሳቱ እንዳይለበልባቸው በሚል የወሰዱት አርኤስኤፍ ካርድ በዓለም አቀፍ ደረጃ መልሶ አጋልጧቸዋል። በአንድ እጃቸው የሳውዲንና የቱርክን ዲፕሎማሲያዊ ኢኮኖሚያዊ ድጋፍ ለመያዝ እየታገሉ፣ በሌላ በኩል ደግሞ ለህልውናቸው ወሳኝ የሆነውንና የኤምሬትስን ወታደራዊ ወዳጅነት ላለማጣት የሚራመዱበት መንገድ እጅግ አደገኛ የሆነም የገመድ ላይ ጉዞ ሆኖባቸዋል። አሁን ላይ ጠቅላይ ሚኒስትሩ የከበባቸውን የጠላት ቀለበት ለመበጠስ የሚወረውሩት እያንዳንዱ የፖለቲካና የወታደራዊ ቁማር ኢትዮጵያን ወደ ታላቅ የቀጠናው ሀያልነት የማሸጋገር ወይም ወደማይወጣበት አዘቅት የመክተት የሞት ሽረት ውሳኔ የሚጠይቅ ሆኗል። በአፍሪካ ቀንድ ያለው የኃይል አስተላለፍ ልክ እንደ ቼዝ ጨዋታ እጅግ የተወሳሰበ ነው። ግብፅ ኢትዮጵያን ለመክበብ ከሞቃዲሾ ጋር ስትወግን፣ ኤሚሬትስ ደግሞ ለኢትዮጵያ የዲፕሎማሲያዊና የገንዘብ ጋሻ ሆና ቆማለች። ሶማሌላንድ ራሷን የቻለች ሀገር መሆኗ ለእስራኤልም ሆነ ለአሜሪካ አዲስ አማራጭ ሊሰጥ ይችላል። በሌላ በኩል በአዲስ አቅጣጫ ማለትም በምዕራብ ኢትዮጵያ ሱዳንን አልፎ በቤኒሻንጉል የተከፈተው የጦር ቤዝ በግብፅና ኢትዮጵያ ጸብ በሳውዲና ኤሚሬትስ መሪነት የቀጠናውን ውጥረት እያጦዘው ይገኛል። በዲፕሎማሲው ዓለም አንድን መንግስት ሊያስመሰግነው የሚገባው ትልቅ ስኬት የሀገሩን ብሔራዊ ጥቅም ሊያስከብሩ የሚችሉ ሀያላን ወዳጆችን ማፍራቱ ነው። የኢትዮጵያ መንግስት ከኤሚሬትስ ጋር ያለው ግንኙነት ለሀገሪቱ የረጅም ጊዜ ህልም ወሳኝ ግብዓት ነው። ዛሬ ላይ ሶማሊያና ኤሚሬትስ በፍቺ ባይለያዩም በሞቃዲሾና በዱባይ መካከል ያለው የጥቅም ገመድ ግን ከመቼውም ጊዜ በላይ ተወጥሯል። ይህ በእንዲህ እንዳለ በመዲናችን በተካሄደው የሀገሪቱ ስብሰባ ላይ ህብረቱ ጥርስ አውጥቷል። በታሪክ ለመጀመሪያ ጊዜ በሚባል መልኩ የአፍሪካ ህብረት የሰላምና የጸጥታ ካውንስል ታሪካዊ መግለጫ አውጥቷል። የህብረቱ መቀመጫ የሆነችውን ኢትዮጵያን ጨምሮ ኤሚሬትስ የሱዳንን የውስጥ ቀውስ በማባባስ በተዘዋዋሪ የከሰሰ ሲሆን እጃቸውን እንዲሰበስቡ አሳስቧል። የአፍሪካ ህብረት የሰላምና ጸጥታ ካውንስል ቢን ዛይድ አቢና ሐምቲ በሱዳን ህዝብ ላይ ያደረሱት ያለውን ውድመት አጥብቆ የሚያወግዝ መግለጫ አውጥቷል። አርኤስኤፍ በአልፋሽራ የፈጸመውን የዘር ፍጅትም አውግዟል። በአርኤስኤፍ የተቋቋመው የጎንዮሽ አስተዳደር ተቀባይነት የለውም ብሏል። በሱዳን ጦርነት እጃቸውን ያስገቡ የውጭ ኃይሎችን ኮንኗል። እነዚያ የውጭ ኃይሎች እነማን እንደሆኑ የታወቀ ነው። የአፍሪካ ህብረት ጦርነትን የሚያድበሰብሱ፣ ግጭቶችን የሚሸፍኑ፣ ለአምባገነኖች ከለላ የሚሰጡ ጥርስ አልባ ተቋም ተብሎ ለዓመታት የተወቀሰ ቢሆንም ዘንድሮ ግን በሱዳን ቀውስ በግልጽ ማሳሰቢያና የአቋም መግለጫ አውጥቷል። ይህም ለኤሚሬትስ እና ለተላላኪ ኃይሎች ጥሩ ዜና አይሆንም። አፍሪካ ህብረት እንኳን በግልጽ ያወገዘው ጣልቃ ገብነት በሌሎች ተቋማትና ዓለም አቀፍ ማህበረሰብ ምን ሊሆን እንደሚችል መገመት አይከብድም። የሆነው ሆኖ የምስራቅ አፍሪካ ተቀጣጣይ ቀውስ እልባት እንዲያገኝ በአመዛኙ አብዛኛው ሀገራት ተመሳሳይ አቋም እየያዙ ነው። ይህ ደግሞ ሊፈነዱ የደረሱ የቀንዱን ቀውሶች ሊሰበስብ የሚችልበት እድል ሰፊ ነው።
ቀጣዩ እርምጃ ምን ይሆን? ጊዜ የሚፈታው ይሆናል። የመረጃ ምንጮቻችን ከናኦል አዶናይና ከኦርን ኦፍ አፍሪካ እንዲሁም ከሮይተርስ ያገኘናቸውን አጠናክረን በዚህ መልክ አቅርበናል። አበቃን። ሰላም።